ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ ፊደላትን ከሀ እስከ ሰ ያሉትን ሀ፣ ለ፣ መንና ሰን እስከ ቤተሰቦቻቸው እስከ ስምንተኛ ፊደላቶች እያንዳንዳቸው እናነባለን። ከዚያም በኋላ እነዚህን ካየን በኋላ ደግሞ ከዚህ ጋር ቃላቶች፣ ፊደላቶች ተገጣጥመው የተመሰረቱ አሉ። ባለ ሁለት እና ባለ ሶስት ፊደል ቃላቶች። እነዚህ ቃላቶች ደግሞ ከእነዚህ ፊደላቶች አሁን ከዚህ ጋር ከምናያቸው የወጡ ናቸው። መጨረሻ ላይ እነዚህን ቃላቶች እናነባለን ማለት ነው። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች በኦንላይን እያስተማር እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ በመደወል በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕም እንደ ፍላጎታችሁ ተመዝግባችሁ መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ አበረታቱን። አሁን ወደ ትምህርታችን እንገባለን። እሺ መጀመሪያ ፊደላቶች እንዳልኋችሁ ከሀ እስከ ስምንተኛ ከለ እስከ ስምንተኛ እያደረግን እስከ ሰ እናያለን። አሁን ሳነብ እናንተ አብራችሁ ከኔ ጋር እያነበባችሁ ከቻላችሁ እየጻፋችሁ እስከ መጨረሻው እንመማራለን ማለት ነው። ይቺ ሀ ትባላለች። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ኋ ኋ። እሺ ቀጣዩ ደግሞ ይቺ ደግሞ ለ ነች። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ ሏ ሏ። እሺ ሀ ለ ቀጣይ ደግሞ መ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ ሟ ሟ። የመጨረሻ ሰ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ሷ ሷ። እሺ አሁን በደንብ እንያዟችሁ ደግሞ ከዚህ ከሀ ጀምረን ወደ ጎን በየቤተሰቦቻቸው የመጀመሪያ ቤተሰቦችን ከዚያ ሁለተኛ ቤተሰቦችን ሶስተኛ ቤተሰቦችን ያልሁኝ እስከ መጨረሻው አንድ ልላችኋለሁ። ምክንያቱም ይህ እንደዚህ ምለው ለምንድን ነው? በደንብ ፊደላቶች እንያዟችሁ ድምጾቻችሁን በደንብ እንድትለዩ ያግዛችኋል ማለት ነው። እሺ አሁን አብረን እንላለን። ሀ ለ መ ሰ ሰ። እነዚህ የመጀመሪያ ፊደላቶች ማለት ነው። እነዚህ ደግሞ ሁለተኛ ፊደል ናቸው። ሁለተኛ ፊደላቶች እንደምታዩዋቸው የመጀመሪያዎቹ እየተጻፉ ከጎናቸው ላይ ቅጥያ በቀኝ በኩል ቅጥያ ተደርጎባቸዋል ማለት ነው። እሺ ድምጻቸው ደግሞ ይቺ ሁ ነች። ሁ ሉ ሙ ሱ ሱ ኡ ድምጽ ከሆነ ሁለተኛ ፊደል ኡ የሚል ድምጽ አላቸው። ሁ ሉ ሙ ሱ ስንል ተመሳሳይ የድምጽ ሂደት አላቸው ሁለተኛ ፊደላቶች ማለት ነው። እሺ ሶስተኛ ስንመጣ ደግሞ ከዚህ ጋር እንደምታዩቸው እግራቸው ጠማማ የሆኑ እግር የሌላቸው ፊደላቶችን እግር እያደረግን ወደ ቀኝ ይዞራል። ታች ዳር ላይ ማለት ለምሳሌ ይህ እዚህ ጋር አሁን እግር ስለሌላት እግሯን በቀኝ በኩል ረዘም እግር አደረግንና እግሯን ዘወር አደረግን። የለ ራሱ እግር ስላላት ቀጥታ ወደ ቀኝ ማዞር ነው። የመ ደግሞ እግር ስለሌላት እግር እናስረዝምና ወደ ቀኝ እናዞራለን። የሰም እንደዚሁ እግር በቀኝ በኩል እናስረዝምና እግሯን እናጣምማለን። እንደዚህ አይነት ከሆኑ ሶስተኛ ፊደላቶች ማለት ነው። ድምጻቸው ደግሞ ኢ የሚል ድምጽ አላቸው። ኢ የሚል ድምጽ ከሆነ ሶስተኛ ፊደል። እሺ አንዴ እናንብባቸው። ሂ
ሊ ሚ ሲ ሲ። እሺ አራተኛ ደግሞ ሀ ላ ማ ሳ አ ድምፅ ናቸው እነዚህ። ሀ ላ ማ ሳ። አምስተኛ እንደዚህ ደግሞ ቀለበቶች ናቸው። ኤ ድምፅ ናቸው ደግሞ ሄ ሌ ሜ ሴ ሴ ኤ የሚል ድምፅ ካለ አምስተኛ ፊደል። መለያቸው ደግሞ ምንድነው? እግራቸው ላይ ምን አላቸው? ቀለበት አላቸው። እሺ ስድስተኛ ህ ል ም ስ እ ድምፅ ናቸው ደግሞ እነዚህ ድምፅ ከሆነ ስድስተኛ ፊደል። ሰባተኛ ሆ ሎ ሞ ሶ ኦ ድምፅ ከሆነ ሰባተኛ ፊደል። ሆ ስንል ኦ፣ ሎ ኦ የሚል ድምፅ አለ መጨረሻ ላይ፣ ሞ እንዲሁም ሶ ስንል ኦ የሚል ድምፅ ካለ ሰባተኛ ፊደል ማለት ነው። እሺ ስምንተኛ ኋ ሏ ሟ ሷ እነዚህ ደግሞ ዲቃላ ፊደላት የምንላቸው ናቸው። የአማርኛ ፊደላቶች ስምንተኛ ፊደላቶች ናቸው እነዚህ። ብዙ ጊዜ ደግሞ እነዚህ ምንድነው ከእግራቸው ታች ላይ አግድም ነገር አላቸው። ኋ ስንል ታች ላይ፣ ሏ ሟ ሷ ስንል እንደምታዩቸው ከእግራቸው ላይ አግድም ነገር አላቸው። ብዙዎቹ አራተኛ ፊደላቶች እየተጻፉ ከእግራ አንዳንዶች ላይሆን ይችላል፣ ግን ብዙዎቹ አራተኛ ፊደል እንጽፋለን እግራቸው ላይ አግድም እናደርጋለን። ለምሳሌ ሏ አራተኛ ጽፈን እግሯ ላይ፣ ሟ ስንል ሷ ስንል ከእግራቸው ላይ ማድረግ ነው ማለት ነው። እነዚህ ስምንተኛ ፊደል ወይም ደግሞ ዲቃላ ፊደላት እንላቸዋለን። አሁን ከነዚህ ካነበብናቸው ውስጥ የተመሰረቱ ቃላቶች ናቸው። እነዚህ እናነባለን። ሀ ሊ ማ እዚህ ጋር ሶስት ፊደል ተጠቀምነ። ሀ እዚህ ጋር አለች። ሊ የለቤተሰብ ሶስተኛዋን ተጠቀምነ። ማ ደግሞ የመቤተሰብ አራተኛ ተጠቅመን ይህም በአንድ ላይ ስናነበው ምን ይላል? ሀሊማ ሀሊማ። እሺ ከዚህ ጋር ደግሞ ሱ ስ ሱስ ሱስ ሱ ማለት ከሰ ቤተሰብ ስንተኛ? ሁለተኛ ተጠቀምነ። ስ ደግሞ ስድስተኛዋን እንደዚህ እንገጣጥማቸው ሱስ ይላል። ሱስ። ሄ ሎ ሄሎ ሄሎ ሄ ከሀ ቤተሰብ ስንተኛ? አምስተኛ። ሎ ደግሞ ከለ ቤተሰብ ሰባተኛ ፊደል አድርገን በአንድ ላይ ሁለቱ ፊደላቶች ስንጠራቸው ገጣጥመን ምን ይላል? ሄሎ ሄሎ። እሺ ለማ ለማ ለ ማለት የመጀመሪያ ፊደል ነች። ማ ደግሞ ከዚህ ጋር ሀሊማ ስል እንደነገርኳችሁ ይሄ የመቤተሰብ አራተኛ ማለት ነው። በአንድ ላይ ምን ይላል? ለማ ለማ። ሆ ሄ ሆ ሄ ሆ ማለት ከሀ ቤተሰብ እዚህ ጋር ስንተኛ ነች? ሰባተኛ ፊደል ማለት ነው። እዚያ ሄ ሄ ደግሞ አምስተኛ የሀ ቤተሰብ ሰባተኛ እና አምስተኛ በአንድ ላይ ስንገጣጥማቸው ሆሄ ይላል። ሆሄ። ሟ ሟ ሟሟ ሟሟ ሟ ማለት የመቤተሰብ ስንተኛ? ስምንተኛ። እግሯ ላይ አግድም ካላት ስምንተኛ ዲቃላ ፊደላቶች ናቸው ብያቸዋለሁ። ስለዚህ የመ ስምንተኛ ሟ ነች። እነዚህ ሁለቴ ስንጠራቸው ሟሟ የሚል ቃላት እናገኛለን። እሺ ላ ም ላም ላ ማለት የለቤተሰብ ስንተኛ ነች? አራተኛ። ም ደግሞ የመቤተሰብ ስድስተኛ። የለ አራተኛ እና የመ ስድስተኛ። እነዚህ ሁለት ፊደላቶች በአንድ ላይ ስናነባቸው ላም የሚል የአማርኛ ቃል እናገኛለን። ላም። ህ መ ም ህመም ህመም ህ ማለት የሀ ቤተሰብ ስድስተኛ አለች። መ የመጀመሪያ ፊደል አለች። ከዛ ም ስድስተኛዋ የመ ቤተሰብ አሉ። እነዚህ ሶስት ፊደላቶች በአንድ ላይ ገጣጥመን ስናነባቸው ህመም ህመም ይላሉ ማለት ነው። እሺ ወደ ስንመጣ ደግሞ ሁሉ ሁሉ ሁ ማለት እዚህ ጋር እንደምታዩት ሁለተኛ የሀ ቤተሰብ እና ሉ ደግሞ ሁለተኛ የለ ቤተሰብ አሉ። እነዚህ በአንድ ላይ ስናነባቸው ሁሉ ሁሉ ይላል። እሺ ወደ ቀጣይ ስንመጣ ሙሉ ሙሉ ሙ የመቤተሰብ ሁለተኛ፣ ሉ የለቤተሰብ ሁለተኛ ሙሉ። ሙሴ ሙሴ ሙ አሁን እዚህ ጋር እንዳልኳችሁ የመቤተሰብ ስንተኛ ነች? ሁለተኛ ፊደል። ከዚያ ሴ ማለት ደግሞ አምስተኛ የሰ ቤተሰብ ቀለበት ያላቸው ፊደላቶች አምስተኛ ናቸው ብያቸዋለሁ። ሙሴ። ሎሚ ሎሚ ሎ ማለት የለቤተሰብ ሰባተኛ፣ ሚ የመቤተሰብ ሶስተኛ ሎሚ። ኋላ ኋላ ኋ ማለት ከሀ ስምንተኛ ላይ የምናገኛት እና ላ ደግሞ ከለ አራተኛ በአንድ ላይ ኋላ። ሰማ ሰማ ሰ የመጀመሪያ ፊደል፣ ማ የመቤተሰብ አራተኛ ሰማ
ሲሶ ሲሶ ሲ የሰ ቤተሰብ ስንተኛ? ሶስተኛ። ሶ የሰ ቤተሰብ ሰባተኛ። በአንድ ላይ ስናነባቸው ሲሶ ይላል። ሲሶ። የመጨረሻው ሞ ላ ሞላ ሞ የመቤት ስንተኛ ነች? ሰባተኛ ፊደል ሞ። ከዚያ ላ እዚህ ጋር ኋላ ስል ነግሬያቸዋለሁ። የለቤተሰብ ስንተኛ ነች? አራተኛ ፊደል ለ ሉ ሊ ላ። ስለዚህ እነዚህ ስናነባቸው ምን ይላል? ሞላ ሞላ ይላል። እሺ እንግዲህ በዛሬ ትምህርታችን በእነዚህ በአራቱ የአማርኛ ፊደላቶች ሀ ለን መን እና ሰን እስከ ስምንተኛ ቤተሰቦቻቸው አጥንተናል። እንዲሁም ደግሞ እነዚህን ካየን በኋላ ደግሞ ከእነዚህ ፊደላቶች ውስጥ የወጡ እነዚህንን የአማርኛ ቃላቶች እንዴት ማንበብ እንደምንችል አይተናል ማለት ነው። በዛሬ ትምህርታችን ይህን አይተናል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። ሁሌም የአማርኛና የእንግሊዝኛ ትምህርቶችን እየሰራሁ ስለምለቅ እናንተ እየገባችሁ መከታተል ይቻላል። እኔ የምሰራቸው ቪዲዮዎች ደግሞ እንዲደርሷችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጋችሁ እንዲሁም ሁሌ የምሰራውን ቪዲዮ ደግሞ ላይክ ካደረጋችሁ እኔ ቪዲዮ ሲሰራ ሁሌም ዩቲዩብ ላይ ስትገቡ ታገኛላችሁ ማለት ነው። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ።